ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ጥር 7 2018 ዓ.ም የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። መቀሌ ለሕክምና የገቡት የፋኖ አመራሮች ሕይወት ማለፉ ተረጋግጧል። የካፕቴን ማስረሻ ሰጤ ወንድም አብርሃም ሰጤ በዘመነ ትዕዛዝ መረሸኑም ተረጋግጧል ማለት ነው። እንዲሁም የሻዕቢያ መንግስት በፋኖ ስም የሚነግዱ ጽንፈኞችን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ ጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስም ገልጿል። ውድ የቻናል ቤተሰቦች በዝርዝር የምናየው ነው የሚሆነው፣ አብራችሁን ቆዩ። በቅርቡ በወጡ ተጨባጭ መረጃዎችና የደህንነት ክትትል ውጤቶች እንደተጋለጠው በሀገራችን ሰላምና መረጋጋት እንዳይሰፍን የሚፈልጉ የጥፋት ኃይሎች በቅንጅት እየሰሩ መሆኑ ይታወቃል። በዚህ መሰረት ህወሓት ለፋኖ ታጣቂዎች የጦር መሳሪያ በማቀበል ረገድ የደላላነትና የአመቻችነት ሚና እየተጫወተ እጅ ከፈንጅ ተይዟል። ከጀርባ ሆኖ ይህንን የጥፋት ድራማ የሚመሩት ደግሞ የኢትዮጵያን የመጠናከር በስጋት የሚመለከቱ ሻዕቢያና ግብጽ ሲሆኑ የጦር መሳሪያና የፋይናንስ አቅርቦትን በዋናነት በማቅረብ ሀገራችን ላይ የሚደርሱትን ትንኮሳዎችን እያከናወኑ መሆናቸው በግልጽ ታይቷል። ይህ በሴራ የተተበተበ ጥምረት የህዝብን ጥያቄ ሽፋን አድርጎ የሀገር ሉዓላዊነት ለመናድና ኢትዮጵያን የውጭ ኃይሎች መጫወቻ ለማድረግ የታለመ መሆኑም የተረጋገጡ መረጃዎች ያመለክታሉ። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችን ሰላም ለማደፍረስ በፋኖ ስም የሚነግዱ ጽንፈኞችን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር ማዋሉን ገልጿል። እጅ ከፈንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኞቹ የህወሓት ቡድን በትግራይ ክልል መቀሌ ላይ ተቀብለው ወደ አማራ ክልል ሸዋሮቢት በማስገባት ለጽንፈኛው ፋኖ ለማድረስ ይንቀሳቀሱ እንደነበርም ተረጋግጧል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛው ህወሓት ቡድን በፋኖ ስም የሚነግዱ ጽንፈኞችን በማስታጠቅ የሀገራችን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላከውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶችን የጭነት አይሱዙ ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲጓዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትል ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑንም አስታውቋል። ባንዳዎችና ባዳዎች ተቀናጅተው የሀገራችን ሰላም ደህንነት ለማደፍረስ ሀገራችን እያካሄደች ያለውን ልማት እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸውም ይታወቃል። አሁን ላይ እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጹ ህብረተሰቡም ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግ የኢትዮጵያ ፌዴራል ፖሊስም ጥሪውን አቅርቧል። በተመሳሳይ በቻግኒ ከተማ አስተዳደር ከ1900 በላይ ህገወጥ የብሬን ተተኳሽ በቁጥጥር ስር መዋሉም ተሰምቷል። በአዊ ብሔረሰብ አስተዳደር በቻግኒ ከተማ ከ1900 በላይ ህገወጥ የብሬን ተተኳሽ የከተማው የጸጥታ ኃይል በደረሰው ጥቆማ መሰረት ከቻግኒ ከተማ ራቻ አካባቢ በቁጥጥር ስር አውሎታል። መነሻውን ፈንድቃ ከተማ ያደረገ የህዝብ ማመላለሻ ቻግኒ ከተማ ራንች ኬላ ላይ በከተማው የመረጃ ደህንነት ባለሙያዎችና የጸጥታ ኃይል ጠንካራ ክትትል 1997 ፍሬ ህገወጥ የብሬን ጥይት በመያዝ በቁጥጥር ስር መዋሉም ተሰምቷል። ወደ ሌላኛው መረጃችን ስናልፍ ዘመነ ካሴ እጅ የሚሰጡ አመራሮችና ታጣቂዎች መበራከት ተከትሎ እጅ በሚሰጡ እንዲረሸኑ ትዕዛዝ አስተላልፏል። በዚህ መሰረት ከ30 በላይ ታጣቂዎች የተረሸኑ ሲሆን የካፕቴን ማስረሻ ወንድም ከተረሸኑት ውስጥ አንዱ መሆኑ ተረጋግጧል። ዘመነ ከጎጃም አልፎ በሸዋ ታጣቂዎች ላይ ግድያ እንዲፈጽም ትዕዛዝ ያስተላለፈ ሲሆን በሸዋ የማስረሻ ሰጤ ወንድም አብርሃም ሰጤ በደብረ ብርሃን ወረዳ ሳስኬት ኪዳነ ምሕረት አካባቢ ዘመነ ካሴ በመደበው ገዳይ ስኳድ ተረሽኗል። ዘመነ የህወሓትና የሻዕቢያ ተላላኪ በመሆኑ ሰላም ፈላጊዎች ላይ የሞት አዋጅ ማወጁም ይታወሳል። ዘመነ ለስልጣንና ለግል ጥቅሙ ሲል የአማራ ህዝብ የሰላም አየር እንዳይተነፍስ ታጣቂዎችን ማሰቃየት ተያይዞታል። ከወዲሁ እጅ ይሰጣሉ በሚል ብቻ ታጣቂዎቹ ላይ ጥቃት ማድረሱንም ተያይዟል። ታጣቂዎቹም እርስ በርስ ያላቸውን ቅም እርስ በርስ በመሰጣጣት እየተገዳደሉ እንደሚገኙ የሚወጡ መረጃዎችም ያመለክታሉ። የጀውሰው መጨረሻ መረሻሸን መጠፋፋት መሆኑን ቀጥሏል።
በመጨረሻም በመቀሌ ለሕክምና የገቡ የፋኖ አመራሮች ህይወት ማለፉም ተረጋግጧል። በራያ ቆቦ ወረዳ ቃሊም በተባለ ስፍራ በነበረው ወታደራዊ ግጭት ቆስለው ለከፍተኛ ሕክምና ወደ መቀሌ ተልከው የነበሩ የፋኖ አመራሮች ከተረፉበት ጉዳት ጽናት የተነሳ ህይወታቸው ማለፉ ተረጋግጧል። በሮቢት ቀበሌ ቃሊም በተባለ ስፍራ በመከላከያ ሰራዊትና በጥምር ጦሩ እንዲሁም ራሱን ሀው ጃኖ ብሎ የሚጠራው የፋኖ ስብስብ መካከል ከባድ ውጊያ መደረጉ ይታወሳል። በዚህ ኦፕሬሽን ወቅት ከፍተኛ ጉዳት የደረሰባቸው ቡድኑ አመራሮች ለአፋጣኝ ሕክምና ወደ መቀሌ እንዲወሰዱ ተደርጎ ነበረ። ይሁን እንጂ የደረሰባቸው ቁስል በመድኃኒት ሊታገስ የማይችል በመሆኑ ሁሉም አመራሮች ህይወታቸው ማለፉም የቅርብ ምንጮች አረጋግጠዋል። የከፍተኛ አመራሮች በመቀሌ ሕክምና ላይ ሳሉ መሞት በፋኖ ታጣቂዎች ዘንድ ከፍተኛ ድንጋጤና መከፋፈልንም መፍጠሩ ተሰምቷል። በዋና አመራርነት የሚጠቀሰው ምሬ ወዳጄ ያለበት ሁኔታም እስካሁን በውል አልታወቀም። ውድ የቻናል ቤተሰቦች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይህን ይመስላል። በሌሎች መረጃዎች መመለስ ነው የሚሆነው። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ